ቤተሰቦቼ እኔ የሚገርመኝ ነገር ማለት ነው እነዚህ ፋሚሊዎች ምንድነው የሚፈልጉት ከሩታ? አዎ እናውቃለን። ትናንትና ቪዩ አልነበራችሁም፣ ቪያችሁ አልታየም። ውሎ አድሮ ነው እስካሁን ድረስ ያልገባው ማለት ነው። ለዛ ፈልጋችኋት ሰበብ አድርጋችሁ ነው የምትመጡት ወይስ ከሩታ ህይወት እናንተ እየፈራችሁ ነው? ልጅቷ ጠንክራ በቃ የራሷን ህይወት ትኖራለች፣ የራሷን ነገር ታሳልፋለች። ከአሁን ወዲህ ወደ አብርሽ አትመለስም፣ ቆርጦላታል ብላችሁ እያንቀጠቀጣችሁ ነው። በቃ ተፋቷት ቡዝዬ። ሩታ ታረቁ። ምንም አይነት የሚፈጥር ነገር የለም። ሲቀጥል ቡዝዬ ለሩታ አታስፈልጋትም። አስመሳይ ሴት ናት ማለት ነው። አንድ ነገር ልንገራችሁ ነው ማለት ነው። አብርሽ ማለት ሩታን ለመጉዳት ያቺም እህቱም ሩታን ለመጉዳት ነው የተነሱት። ዛሬ ቪዲዮ ቲክቶክ ላይ አይታችኋል አይደል? በመጀመሪያ ደረጃ ወንድማችሁ የሚሰራውን ነገር አስተካክሉ። በሴት ላይ በሩታ ላይ የመጣችሁ ጭንቅላቷ ላይ ከምትወጡ ከምትጮሁባት ማለት ነው። አብርሽ ምንድን ነው የሚሰራው? አብርሽ ማለት አሁን በሱ ቤት ሩታ ለመጉዳት ማለት ነው። ዛሬ ራሱ የለቀቀውን ቲክቶክ ላይ ቪዲዮ ካያችሁት ማለት ነው። ከዚህ በፊት ሩታ ዱባይ ስትመጣ ማለት ነው የመጨረሻ በቤታችን ብላ የጋበዘችው ዘፈን ለውሽሚት ጋብዟት መጣ። በጣም ተሳስተሃል። እውነት የወረድከው ወንድ መሆንህን በዚህ አውቄያለሁ። አንተ በዘፈን አይደለም የምትጎዳት፣ በእሷ ባረገችልህ ትዝታ አይደለም የምትጎዳት። ሩታ ነገም ቢሆን ዛሬም ቢሆን ፈጣሪ ካልጎዳት በስተቀር ማንም አይጎዳትም። ለአሁን በጣም ይመስላችኋል፣ ለሁላችሁም፣ ለአብርሽ ቤተሰቦችም፣ ለአብርሽ ወንድሞችም፣ ለአብርሽም፣ ለሄርሜላም፣ ለሁላችሁም ማለት ነው በጣም ጀግንነት በቃ ጥሩ ነገር የሰራችሁ የተወደዳችሁ መስሏችኋል። ግን ፈጣሪያችሁ ሲወዳችሁና የእናንተ መጨረሻ ሲያምር ነው። ነገም ዛሬ የምናገረው ነገር ቢኖር ሄርሜላ ነገ ሩታ የደረሰባት ነገር ካልደረሰባት ይሄው እኛ የሩታ ኦዲየንሶች አትበሉን ማለት ነው። ነገም አውጥቶ እንደሚጥላት እርግጠኛ ነን። አሁን ቢሆን አይወዳትም። ለኦዲየንስ እልህና ሩታን ለማናደድ ነው። ገባችሁ አይደል? ስለዚህ በመጀመሪያ ደረጃ ወንድማችሁን አስተካክሉ። ቡዝዬ ተብዬዋ ማለት ነው አንቺ ትልቅ ሴት ነሽ። ቆይ አንድ ነገር ልንገርሽና ማለት ነው አንቺ አብርሽን ስትቆጪ አብርሽን ስትመክሪ እኛ እኮ በቪዲዮ እያየንሽ እኮ ነው። እየሳቅሽ እየቀለድሽ ከሱ ጋር እየተሻሻሽ አንድ ቀን እንኳን እንደ ሩታ ፊቱሽ አጥፍተሽበት አታቂም በአብርሽ። እሺ እንደዛ ካልሽ ሩታ አልቅሳ ከመጣች ማለት ነው አብርሽስ ገመድ ይዞ ነበረ የፈለጋት ሩታንም ለምን እንደዚህ ያረካት? ትላንትና እኮ አንተ ሩታን ልታፈቅራት የራስህን ሚስት ልታረጋት ጫካ ለጫካ ገመድ ይዘህ ሩጠሃል። ብዙ ዋጋ ከፍለሃል። በቤት መኪና እንኳን ሳይሆን በጭነት መኪና ነው ከሀገርዋን ይዘሃት ይወጣኸው። ከቤተሰቦቿ ያረካት፣ ትምህርቷን ያተውካት፣ ስንት አላማዋን ያተውካት ለአንተ ልታረጋት ነው ብለሽ የወንድምሽን ገመና ለምን አውጥተሽ አልተናገርሽም? በቃ እኛ ያመመን ይሄ ነው። ሩታ ለምን ተቆጣሻት? አይደለም ተቆጫት። ነገር ግን የእሷን ሞራን የሚነካ ነገር ለምን ተናገርሻት? ደግሞ አትዋሽ፣ ትልቅ ሰው ነሽ። ሄርሜላን አምጥተሽ ቪዲዮ እኮ አለ። ወንድሜ ከፈለግሹ ደስተኛ እንዲሆን ከፈለግሽ ይቅርታውን ተቀበዩ፣ አብራችሁ ቀጥሉ ብለሻታል እኮ። ሄርሜላ ራሱ እኮ መልስ ሰጣሻለች እኮ። ብዙዬ ይሄን ነገር ዛሬ ሩታ ወጣ ይሄንን ነገር ስለሰራች ነው ወይ እሷ ስላስከፋችሽ ነው ወይ? ከዚህ በፊት እኔ ከአብርሽ ጋር ልሆን አትፈልጊም ነበር ብላሻለች። ሄርሜላ መልስ ሰጣሻለች። እና ለዚህ ነው ወይ እኔን የፈለግሽኝ ስትላት፣ አይ አሁን ካሁን ወዲህ እኔ የወንድሜን ደስታ ነው የምፈልገው፣ የወንድሜ ደስታ ነው ማስቀድመው። ስለዚህ አንቺ እሱ ይቅርታውን ተቀበዩ ያልሻት ቪዲዮ አለ። ለምን ሩታን ለማናደድ በማግስቱ ከሩታ ተጣልተሽ መጣሽ። ዛሬ ደግሞ ሩታን ልቧን ለመስበርና ሩታን ለማናደድ ነው ይሄንን ነገር እየተቀበልሽው እንጂ አንቺም አትፈልጊያትም። አንቺም ሄርሜላን ወደሻት አይደለም፣ በሄርሜላ እየተጠቀማችሁባት ነው። ጀስት እንደ ሩታ ማለት ነው። ነገም ሄርሜላ አብርሽ የሆነ ደረጃ ላይ ስቴፕ ሲደርስ ሄርሜላንም አውጥቶ እንደሚጥላት እርግጠኛ ነኝ። ምክንያቱም ለሩታ ያልሆነ ለሄርሜላም አይሆንም። ገባሻ ዴፍ? በመጀመሪያ ደረጃ አንተ ራስህ ዛሬ በጣም ነው የተሳሳትከው። እንዴ ሁሌ ካሜራ እየደቀናችሁ ልጅቷን ለምንድን ነው የምታስጠቁሯት? ለምንድን ነው የሌላትን ነገር የምትሰጧት ማለት ነው? በቃ ተፋቷት፣ አለቀ። የራሳቸው ህይወት ኑሩ። ጉዜና ሩታ ከተጣሉ እናት አባት አለ። ከካሜራ ጀርባ መታችሁ ማስታረቅ ትችላላችሁ። ገባችኋ? ወንድማችሁ የሚሰራው ሌላ ድርጊት ሌላ ነገር ልጁ ትቶ እንደው ነገ ልጁ ሲያድግ ራሱ ከሚስቱ ከአንድ ቀን በሁለት ቀን በቀል ብታረግበትስ? ሩታ ብትበድለውስ? ሩታ ለአብርሽ ስንት ዋጋ ከፍላለች። ከዚህ በፊት እርግዝና እያለች አንድ ቀን መልስ ሰጥታው ታውቃለች? ተናግራው ታውቃለች?
እንዴ ስንት ሴት በህይወቱ ሲያመጣ እኮ ሩታ እንደ ወንድ እየተማታች በጥፊ እያመታቻቸው እኮ ነው ከሱ ህይወት የምታስወጣቸው ማለት ነው። ሩታ በአብርሽ ህይወት ስንት ስቃይ ያሳልፋለች። እንዳለችው አንድ ቪዲዮ እሱም የውሸት ቪዲዮ ማለት ነው ተሳካላችሁ። በቃ ይኸው ልጅቷ ያላረገችው የሌለ የእርቃና ፈቶ አለ ብላችሁ ማለት ነው ሁላችሁም እንድትጠላ አረጋችሁ። ይኸው ተጠላች፣ ምኞታችሁ ተሳካላችሁ። ከዚህም በፊት እኔ ተናግሬያለሁ። አብርሽ እኮ ብለዋል በማታቂ በማታስቢው መንገድ እጥልሻለሁ፣ ከሰው ዘንድ አስጠላሻለሁ ብሏት ነበር። ተሳካለት አላማው ማለት ነው። አላማችሁ ከተሳካላችሁ በኋላ አሁን ሩታን ተፋቷት፣ ትኑርበት ከልጇ ጋር። በዚሁ አጋጣሚ ሩታዬ እባክሽ ሲጠሩሽም ቢሆን አትምጪ፣ በቃ ራቂ። እነዚህ ቤተሰቦች ላንቺ አያዋጡሽም። ክብር እንደሰጡሽም በአንድ ስተትሽ አንድ ነገር ብትሳሳቺ ለዚህን ደረጃ አያደርሱሽም ነበር። አንቺ ያላወቅሽም እንጂ ከስተጀርባሽ የሆነ ነገር ነበረ፣ የሚደገስ ነገር ነበረ። አንቺ ግን አልገባሽም። አንቺ ቤተሰቦችሽን ማስገባት አቅቶሽ የእሱ ቤተሰቡ መጥቶ እንደሚናገሩ አንቺ ግን ነገ ከነገ በኋላ ይስተካከላል ትዳሬ ነው ስቲ ራስሽ ገደል ገባሽ ማለት ነው። ስለዚህ ሰው እንደ ጨካኝ እንደሚሆን አንቺም ጨክነሽ መንገድሽን ቀጥይ። በዚህ ናክል በቃ አያስፈልጉሽም፣ አታስፈልግሽም። እነዚህ አስመሳይ ናቸው። ሲቀጥል እንዲፈምሱ እንዲያድጉ ነበር አንቺ የሚፈልጉሽ። እንዴ እናንተ ሰው የለም እንዴ? በሀገራችሁ ትልልቅ ሰው የለም እንዴ? አባት የለም እናት የለም እንዴ? እናት አያስታርቅም እንዴ? ሁልጊዜ በልጅቷን ህይወት አሁን በቃ የሆነ ነገር ሆነች፣ አሁን ራሷን ልታጠናክር ነው ስትል መታችሁ ትረብሻላችሁ። ጭራሽ አብርሽና ሩታ መገናኘትም የለባቸውም። አሁን አብርሽ የራሱን ህይወት እየኖረ ነው፣ ይኑር። ከፈለጋችሁ በዙሪያ ቤተሰብ ጋር ይድረሳ፣ ምን ችግር አለው? ቤተሰብ ጋር እንዳይደርስ ብትፈልግ እሷ ራሱ አርፋ ቁጭትን ነበር። ቡዝዬ ትልቅ ሰው አይደለችም እንዴ? ሩታ እኮ ልጇን ታክላለች እኮ። ቡዝዬ በተደጋጋሚ ብትወልድ ሩታን የምታክል ልጅ ታደርሳለች፣ ከዛም በላ ታደርሳለች። እንዴ ሩታ አዎ አጥፍታለች፣ ጥፋተኛ ናት። ግን ጥፋቷን በእንደዚህ አይነት አይደለም እየመጣች ሚዲያ ላይ እንዴ ለወንድማችሁ ሁሉ ነገር ከካሜራ ጀርባ ነው የምታስተካክሉት፣ ከካሜራ ጀርባ ነው የምታወሩት። ሩታ ለምን ከካሜራ ጀርባ አትናገሯትም? ለምን ከካሜራ ጀርባ አትመክሯትም? ለምን? የኛ ጥያቄ ማለት ነው። እንድትጠላ ሰው እንዲሰድባት፣ ወይስ ሩታ ካልተሰደበች ሩታ ካልተቀጠቀጠች የእናንተ ቪው አይታይም፣ የእናንተ ሰብስክራይብ አይመጣም? አረ በጣም ሼም ነው። በጣም ይደብራል፣ ያስጠላል። ተዋት በቃ ህይወቷን ትኑርበት። እንዴ ተጫወታችሁባት እኮ ተጫወተባት። የትኛው ወንድ ነው እንደዚህ ልጅ ወልዳ ሰታው ማለት ነው ትቷት ከሌላ ሴት ጋር የምንዘላዘለው? አንድ ቀን ቡዝዬ አታስመሲ። እውነት ሩታን በጣም ነው ማደንቃት። ምክንያቱም በአንድ ቪዲዮ የአንቺን ማንነቷን ማወቅ፣ የአንቺን ማንነቷን እኛ ማየት፣ እኛ እውነት ለሩታ ስትከራከሪ እንደዛ ስታወሪ እውነት ደግናት። እንደውም ላስታውሳችሁ ማለት ነው እቺ ሴት ደግም አይደለችም፣ ክፉ ነው።